በተለያዩ ጊዜያት እየመጡ ሀገርን ዋጋ የሚያስከፍሉ የግጭት መንስኤ የሚሆኑ አለመግባባቶችን ለመፍታት ያለመው የምክክር ጉባኤ በአዲስ አበባ መካሄዱን ቀጥሏል። በዚህ ጉባኤ ላይ ከሚሳተፉ ባለድርሻዎች ውስጥ አንዱ ደግሞ የሃይማኖት አባቶች ሲሆኑ ሚናቸውም የላቀ ነው። ሐምሌ 8 የተጀመረው ጉባኤ ባለፉት ቀናት ሂደቶቹ በቡድን ተከፋፍለው ከተለያዩ የማህበረሰብ ክፍሎች ጋር ውይይት እያደረጉ እንደሚገኙ ያነሳሉ። እውነት ለመናገር ምክክሩ አንዳች ነገር እክል የሌለበትና መልካምና በጎ ነው። ምክንያቱም የፈለገ በወረቀት የፈለገው በቃላት ከዛም ተርፎ አልፎ እስከ 10 ሆነን እያንዳንዱ ሰው የራሱን ድርሻ ወስዶ የሚመክርበት ሐሳቡን የሚያወጣበት ሐሳቡን የሚገልጽበት ደስ የሚያሰኝ ነውና ይህንን ማንዳች አይነት ምንም ችግር የሌለበት በጎና መልካም ሆኖ አግኝቼዋለሁ። አንዳንዶቹ ቋንቋ የሚቸግራቸው በአስተርጓሚ ሐሳባቸውን እየሰጡ ሐሳቡን እየተረዱ የራሳቸውን ሐሳብ ደግሞ በዛ እያከሉ ያሉበት ሁኔታ ነው ያየነው። እንግዲህ እስካሁን ድረስ ባየነው የምክክሩ ሂደት በጥሩ ሁኔታ እየተካሄደ እንደሆነ ነው ያየሁት። በዚህ የምክክር ሂደት ውስጥ በነጻነት ሐሳብን ከመግለጽ እስከ መረዳዳት የተደረሰበት ምቹ ምህዳር መፈጠሩንም ያስረዳሉ። ይህም አንዱ የአንዱን ሐሳብ በመረዳት ወደ መካከለኛው መስመር ለመምጣት እድል ፈጥሮልናል ይላሉ። አንደኛ እኛ 4000 ሆነ ነው የጀመርነው የመጀመሪያ መክፈቻ። ከዛው ወደ 500 ተከፋፈል 50 ሆን 10 ሆን በአጠቃላይ አሁን ሁላችንም ስንጣያቆ ከስብሰባ በኋላ እንገናኛለን። በደስታ ተሞልቶ ነው ያለነው። ከተለያዩ ክልሎች ከተለያዩ ሃይማኖት ከተለያዩ ብሔረሰቦች ስብጥሮች ተሰባስበን በርዕሶቹ ላይ እያወራን ነው ያለነው። እዛ ያየሁት ሁሉም በነጻነት ራሱ በውስጡ ያለውን ስለ ኢትዮጵያ የሚመኘውን እንዲሆን የሚፈልገውን በነጻነት እያወራ ሐሳቡን እየሰጠ በውስጡ ያለውን የሌላውንም እያከበረ የሱንም ሐሳብ በነጻነት እየሰጠ ያለበት ሁኔታ ነው ያለው። የዚህ ምክክር ዋነኛ ዓላማ ሀገር ዜጎቿ ባለመምከራቸው እስካሁን የተጋፈጠቻቸውን ችግሮች ለመፍታት መሆኑንም የሃይማኖት አባቶቹ አንስተዋል። አለመምከራችን ጎዳን፣ አለመገናኛታችን ጎዳን። መለያየቱ ብዙ ነገሮችን አምጥቶ ውርቀትን፣ መለያየትን፣ ችግርን፣ ፈተናን ጦርነትን አለመግባባትን ሁሉ ነበር ያመጣው። ነገር ግን በዚህ ምክክር እንዲው አሁን እንኳን እኛው በእኛ ከአራቱ ማዕዘን ኢትዮጵያን የመጣን ፍቅራችን፣ መታወቁ፣ አንድነታችን፣ ጥንክርናው እጅግ ደስ የሚያሰኝ ነበር። ሆነ በመናገር በጋራ ተወያይተን ተመካክረን ኢትዮጵያን አንድ ማድረግ አለብን፣ በችግር በጋራ ተወያይተን ችግሮችን መፍታት አለብን ብለን እየታገልንበት ያለንበትና ይህ የተሳከም ያለ ውይይት ስለሆነ ምክክር ስለሆነ ለኢትዮጵያ ሕዝብና በአገር ውስጥም በውጭም ላለው ኢትዮጵያ ዜጋዎች ሰላም ይወርዳል። ይህንን መሰረት በማድረግ በሀገራዊ የምክክር ጉባኤው ተመካካሪዎች ዘንድ መልካም የምክክር ምዕራፍ እየተስተዋለ ነው ይላሉ የሃይማኖት አባቶቹ። የተመካካሪዎቹ ስኬታማ ጉዞ ግን እኔነትን በሀገራዊ ምስል የሚቀርጽ አብሮነትን በማጠናከር መሆን እንዳለበት ያስገነዝባሉ። ወደፊት ለኢትዮጵያ ትልቅ ተስፋ እንደሆነ ያለፉ ነገሮችን ሁሉ በመተው ወደፊት በአዲስ መልክ የኔ ብቻ የኛ ብቻ ከሚለው እሳቤ ወጥቶ አንዲት ኢትዮጵያ ዜጎች፣ ወንድሞች፣ እህቶች በጋራ ለመልማት በጋራ ለመደሰት ትልቅ ምሰሶ የሚያስቀምጥ ምክክር ጉባኤ እንደሆነ ነው በኔ በኩል እያሰብኩ ያለሁት። ተስፋ የምናገኝባትን ታላቋን ጥንታዊት ኢትዮጵያ ወደ ክብሯና ወደ ፍሯ ተመልሰን ኢትዮጵያ አንድ የምንሆንባት ይሆናል ብዬ ታላቅ ተስፋ አድርጋለሁ። ለምክክር ጉባኤው መሳካት ሁሉም የድርሻውን ይወጣ መልእክታቸው ነው።